ንነሰ መሲሐውያን ናይምር ዘይበቋና ወዘይመቋና ክርስቲያን እንደው አንድ ሰው ራሱ ዝም ብሎ ምዕመን ተብሎ ለመጠራት አንዱ ምልክቱ ምንድነው? የሚረባውን ከማይረባው ለይቶ የሚያውቅ ሰው፣ ክፉን ከደግ ለይቶ የማያውቅ ሰው በቃ ይሄ የነነዌ ሕዝብ ነው። እለ ይፈለጡ የማኖም ወጸጋሞም ግራና ቀኛቸውን ያለዩ የነነዌ ሰዎች ነው የተባሉት። እኛ የነነዌ ሰዎች አይደለም። በነቢያትና በሐዋርያት መሰረት ላይ ቆመን በሊቃውንት ትርጓሜ የቆም በሰባይታት ደም የታተመች ቤተክርስቲያን ያለችን መዓዛ መነኮሳት ያላት ቅዳሴ መላእክት ያላት ቤተክርስቲያን ነው። እንዲያውም ኤራቅሊስ የተባለ የቤተክርስቲያናችን አባት ሃይማኖተ አበው ላይ ሲናገር ባህር የከፈለ መስቀል ባህር የከፈለ የሙሴ በትር ይሻላል፣ ገሃነም ያሻገረ መስቀል ይበልጣል። ታምር ምንድን ነው? አንተ አይሁዳዊ እስኪ ንገረኝ፣ ታምር ለአንተ ምንድን ነው? መና ያዘንመ ደመና ይሻላል፣ ህብስተ ሕይወት ክርስቶስን የወለደች ድንግል ትበልጣለች። ታምር ይሉሃል እኮ ይሄ ነው ይላል። ታምር ማለት ድንግል ማለት ታምር ማለት ለእስራኤል መና መውረዱ ከመውረዱ ይልቅ የሕይወት እንጀራ ክርስቶስ ከድንግል ማርያም መወለዱ ነው። ለእስራኤል ከፈለቀው ከጭንጫ ከፈለቀው ውሃ ይልቅ ከድንግሊቱ የፈለቀው የሕይወት ውሃ ኢየሱስ ክርስቶስ ነው። ለእኛ ታምራችን ክርስቶስ ከድንግል ማርያም ሰው ሆኖ ሲወለድ የእናቱን ድንግልና አለመለወጡ በቂ ታምራችን ነው። ሲጀመር የሰይጣን ምስክርነት አይደመጥም በመጽሐፍ ቅዱስ ነውር ነው። ሐሰተኛ እንዴት ይደመጣል? ሐሰትን ሲናገር ከራሱ ይናገራል ተብሎ የውሸት ምስክር እንደው እኮ ይገርማል እኮ። የቅዱሳን ምስክራቸው እግዚአብሔር ነው። የሐሰተኛ መምህራን ምስክራቸው ግን አጋንንት ናቸው። ለቅዱሳን እግዚአብሔር ነው የሚመሰክርላቸው፣ ለሐሰተኞች ግን ምስክራቸው አጋንንትን ነው የሚያቆሙ። ሚካኤል መጥቶ ነገረን ስለ እነዚህ ሰዎች፣ እግዚአብሔር ነገረን። ማን ነገረን ሲባል አጋንንት ስለ እኔ መስክረዋል ነው የሚሉት ማለት ነው። የአጋንንትን ምስክርነት ማዳመጥ በራሱ ቤተክርስቲያን ወይም ኦርቶዶክሳዊነትም አይደለም። እንኳን የአጋንንትን አይምሮ ያላቸውን የሰው ልጆችን እንኳን በእውነት ማለት ነው ከሕያው እግዚአብሔር ክብርን ሊቁ ሲናገር ከሕያው እግዚአብሔር ክብር መቀበል ሲገባ ከፈራሽ በስባሽ ራሱን ማክበር ከማይችል ከፍጡር እንዴት ክብር ልትቀበል ትፈልጋለህ? ይህን ፕሮግራም በዩቲዩብ የምትከታተሉ ሰብስክራይብ አድርጉ፣ ለሌሎችም ማጋራታችሁን እንዳትረሱ። እሺ፣ ምዕመናን ላይ ትንሽ ነገር ብንል ደስ ይለኛል። አባ እንግዲህ እኔ መጥምቁ ዮሐንስን እበልጣለሁ ሲባልም ግን ክርስቶስ ራሱ 33 ዓመት በተመላለሰበት ጊዜ ከሰራው ታምር በላይ ምን ይሰራለው ሲሉ እልል የሚል ምዕመን ነው ያለን። እኔ ራሴ በነበርኩበት አንድ ጉባኤ እኛ አባት ባህታዊ ተባሉ አንድ አባት 18 ሚሊዮን በላይ ተከታይ ያላቸውና እንዲህ አይነት ትልቅ አባት ናቸው እዚህ መድረክ ላይ ተገኙ ሲባል እልል ነውና ቅድም ከሐሰተኞች ጋር በተወሰነ አስተውልኛል። ምዕመናን ራሱ እንዴት አፈራ የሚለውን እንዲህ አይነት ምዕመን ራሱ ቤተክርስቲያን ሊኖራት የቻሉ ምን ስላልሰራች ነው? እነሱንም እንጠይቅ፣ ምዕመናንን ራሴን ጨምሮ ማለት ነው። ቤተክርስቲያንንም እስኪ እንጠይቅ። ምን ስንሆን ነው? ምን ሳንሰራ ነው እንደዚህ የምንሆነው? አሁን እንግዲህ ምንድነው በእውነት እግዚአብሔር በሚያውቀው መንፈሳዊ ክርስቲያኖች አሉ፣ እውቀት ያላቸው ክርስቲያኖች አሉ፣ ስሜታውያን ክርስቲያኖች አሉ። ስሜት አንዱ ዋናው ችግሩ እውቀትን ያሳጣና ከዚያ በኋላ ትክክል የመሰለውን ነገር ሰማዕት ይሆንለታል። ሰው እኮ ለመሰለው ነገር ሁሉ ይሞታል፣ ለመሰለው ነገር እና አሁን እንደዚህ ደግሞ አንደኛ በመጽሐፍ ቅዱስ ይከልሉባቸዋል። መጽሐፍ ቅዱስ ጥግ ያበጃሉ ለስተታቸው። ለምሳሌ እንዴት እንደዚህ አይነት እየተሳሳቱ እኮ ነው እርስዎ ተብሎ ሲጠይቁ እንዲህ አይነት ሰዎች ምን ይላሉ? በሥራ ይመኑ ይላሉ። በሥራ ይመኑ ይላሉ። በጣም በሚያስደንቅ ሁኔታ በሥራ ይመኑ ተብሎ የተነገረ በዚህ በ21ኛው ክፍለ ዘመን ነው። በሥራ ይመኑ የተባለ ብሎ የጻፈ ማንም የለም። ቅዱሳን በሥራ ይመኑ አይሉ። በሥራ ይመኑ ማለት የሚችል እግዚአብሔር ነው። እነሱ ግን እኔ ስራ የለኝም ስራው የእግዚአብሔር ነው አሳልፈው የሚሰጡት። እነሱ ይሰራሉ፣ እግዚአብሔር በእነሱ ስጋ ይከብራል። ኋላ እግዚአብሔር ደግሞ የእነሱን ክብር ይገልጥላቸዋል። እነዚህ ግን ክርስቶስ ለራሱ የተናገራቸውን ጥቅሶች ሁሉ ለራሳቸው ማስከበሪያ ይጠቅሱላቸዋል። ከዚያ ምዕመኑ ይላል ይኸው መጽሐፍ ቅዱስ እየጠቀሱ እኮ ነው ይላል። ለምሳሌ ስህተት ነው ታምሩ የውሸት ነው ሲባል ዮሐንስ ወንጌል ምዕራፍ 9 ላይ ኃጢአተኛ ሰው ዕውር ያበራል ወይ እንደተባለ ይህንን መልሱላቸው ለተቃዋሚዎቻችን ብለው ደግሞ ያስተምሯቸዋል ማለት ነው። አሁን ይሄ ለክርስቶስ የተነገረውን ለራሳቸው ይወስዱታል ማለት ነው። ክርስቶስ በሥራ ይመኑ ካለ አባቴ የአምላክነት ስራ እንደሚሰራ እኔም የአምላክነት ስራ ከሰራው በሥራዬ አምላክ መሆኔን እመኑኝ ነው። እነዚህ ሰዎች በሥራቸው ምን ብለን እንመናቸው? ቅዱስ ብለን ነው እግዚአብሔር ብለን ልናምናቸው ነው? ቅዱስ አርሳኒዎስ መንኖ ኑሮ ከምናኔው የተነሳ ሰሌን ሲሰራ የሰሌን የሚነክርበትን ውሃ አይለውጠውም ነበር። በጣም ለብዙ ዓመትና ይሸታል።
እና ለምንድን ነው የማትለውጠው ሲባል በዓለም ሳለው ለተቀባዋቸው ሽቶዎች ካሳ እንዲሆኑኝ ነው እና የክርስቶስ መዓዛ እንዲያድርብኝ ነው ያለ። እንዲህ ያለ መናኝ ነበረ ቅዱስ አርሳንዮስ። ፍጹም ከእግዚአብሔር ጋር ልቡ ከመሰቀሉ የተነሳ ሰው ለማናገር እንኳን አይችልም ነበረ እና ሰዎች አብረው ተቀምጠው ብትንቀን ነው ወይስ ምን ብለህ ነው የማታናግረን ተብሎ ሲባል ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማልችል ነው ብሎ የሚመልስ ባርምሞ የታወቀ የበረሃ ኮከብ ነበር ቅዱስ አርሳንዮስ። ሊሞት ሲል ፈራ። እንዲህ አባታችን ምን እውነት እንፈራለህ? አንተ ሞትን ትፈራለህ ሲባል አንተ ይህ ሁሉ ቅድስና ስትሰራ ኑራ እንዲህ ምን ትፈራለህ ሲባል አይ እንደኔ የሰራው ብዬ እንደሱ ሙሉ ባልሆነስ እሱ አላውቅልህም ቢለኝ ምን ማረጋገጫ አለኝ ብሎ ነበር የነገራቸው። እነዚህ ግን ምንድነው የሚሉን? ስራዬ ቅዱስ ለመሆኔ ምስክር ነው የሚሉት ማለት ነው አባቶቻችን። አሁን አቡነ ተክለ ሃይማኖት ሂደው ይሄ እሳት የጠበሰውን ሰው ዳሰው እንደዚህ አድርገው ያድኖታል። ሐይቅ እስጢፋኖስ ሂደው ከአባ በጸሎተ ሚካኤል ገዳም ሂደው ያንን አድነው ሲጨርሱ ይሄ ሰው መልአክ ነው ወይስ ሰው ነው ሲባሉ ኃጢአቴ ስለተገለጠልብኝ ሌላ ቦታ መሄድ ፈልጋለሁ፣ ስራዬ ተገለጠብኝ አይሉም፣ ኃጢአቴ ተገለጠብኝ ነው የሚሉት። እነዚህ ግን ስራዬ ብለው ለሚሰሯቸው ስህተቶች የመጽሐፍ ቅዱስ ማጀቢያ አስቀድሜ እንደተናገርኩት መጽሐፍ ቅዱስን ለገዛ ፍላጎታቸው ምስክር አድርገው ያቆሙታል። ስለሚያቆሙባቸው ምዕመናን ደግሞ ይሄው መጽሐፍ ቅዱስ ነው የሚሰብኩት፣ መጽሐፍ ቅዱስን እንዴት እንደሚያወርዱት በቃላቸው ይላል ደግሞ ማለት ነው። መጽሐፍ ቅዱስን አጋንንትን በደንብ አድርገው ይጠቅሳሉ፣ በደንብ አድርገው ማለት ነው። ሲያሽጎደጉዱት ነበረ። ማቴዎስ 4 ላይ ሄዶ መመልከት ነው። ይህንን እንዲያውም እኮ የበግ ለምድ ለብሰው የሚመጡት ተኩላዎች የተባሉ የበግ ለምድ የተባለ መጽሐፍ ቅዱስ የበግ ለምድ የተባለ መጽሐፍ ቅዱስን እየጠቀሱ የሚመጡ ናቸው። የበጉ ለምድ ሲገፈፍ ምስጢር ይገለጠዋል የተባለ የበጉ ለምድ ወንጌል ነው። ከዛ ያ ሲተረጎም ከውስጥ የሚበላው የሚጠጣው ይገኛል ማለት ነው። እነዚህ በጥቅስ ያጅቧቸዋል። ሰው ስሜታዊ ነው። አንዱ ችግራችን ይሄ ነው። እንደገና ደግሞ ቅድም እንዳልነው ሰዎቹ ይቀናሉ። ቀንተውብኝ ነው የሚል ነገር ይነግሯቸዋል። ስለሚቀኑብኝ ነው እንዲህ ስለማደርግ ነው ብለው ይነግሯቸዋል ማለት ነው። እንደዚህ እንደው ባጭር ቃል የቤተ ክርስቲያን አባት ዋናው ምልክቱ ለራሱ ትቶ ለቤተ ክርስቲያን በመቆሙ ነው። ቅዱስ ኤፍሬም ሶርያዊ የተናገረውን አንድ ጥቅስ እናምጣው። ቅዱስ ኤፍሬም ምን ይላል? ሹመትን ፈልገህ ወደ ሹመት አትሂድ፣ እመሳሐቡከ በግብር ሀበከዊነ ርዕስ ህድግ አስተሃምሞተ ለርእስከ። አንተ ሰው ሹመት አትፈልግ፣ አስገድደው ግን ከሾምህ ለራስህ ክብር መጨነቅን ተው። ለተሾምክላት ለታመንክላት ለክርስቶስ በግ ለአንዲት ምእመን ክብርህን አሳልፈ ስጥ ነው የሚለው። እነዚህ ሰዎች ክብራቸውን ለቤተክርስቲያን አሳልፈው አይሰጡም። ከቤተክርስቲያን ራሳቸውን በላይ አድርገውት ይኖራሉ እና ስሜታዊ በመሆኑ ቀንቶ ነው ብሎ ስለሚያስብ፣ እንደገና ደግሞ አጋንንት በጣም ተንኮለኞች ናቸው። አሟቸው ይቆይና እነሱ ጋር ሲሄዱ የተፈወሱ ያስመስላቸዋል። ፈውስ በእንተ እለ ይመጽኡ ይትፈወሱ የሚል አስተምሮ አለን። ስለሚመጡት ሰዎች ተብሎ የሚደረግ ፈውስ አለ። የሚመጣው ምዕመን የዋህ በመሆኑ እግዚአብሔር ያንን ፈውስ ይሰጣቸዋል። ፈውስ ሲሰጣቸው ግን ሰውየው ሰጠን ብለው እንዲያስቡ ያደርጋል። አጋንንት ደግሞ አንድ ሁለተኛ ደግሞ ሰይጣን ወደ ባሰ ስርዓት አልበኝነት የሚወስዳቸው ከሆነ በዚያ ሰውየው አዳነኝ በማለት የሚጎዱበት ከሆነ ያማቸው የነበረ ሰይጣን ጥሏቸው ይሄዳል፣ ሰውየው ፊት ሲደርሱ ማለት ነው። ከዛ በኋላ ደግሞ ዙረው ሲመጡ ይታመማሉ። ሁልጊዜ የሰውየው ጥገኛ ሆነው እንዲኖሩ ነው የሚያደርጋቸው። በዚህ ምክንያት ስሜታዊ በመሆናችን የክርስቶስ ተከታይ ሳይሆን ደጋፊ የሆነ ምእመን በመሆኑ በስሜት በመመራት በእውቀት ህዝቤ እውቀት ካለመኖር የተነሳ ጠፍቷል በመባሉ እንዲህ ያለ ነገርና ተግተን ባለመጠበቃችን ይህ ሁሉ ችግር መጥቷል ማለት ነው። እንደው ቤተክርስቲያን ወይም ደግሞ ጠቅላይ ቤተ ክህነት ልበል እንግዲህ ወይም የሚመለከታቸው አካላት ምን ቢሰሩ እንደው እንደ አባትነቱ እንደ እርሶም አባት ነዎት ካህን ነዎት ብዬ ነው ይሄን ጥያቄ ማነሳውና ወይም ለሁለት እናድርገው። አስተዳደሩ አለ፣ ካህናት ደግሞ በርካታ እንግዲህ ንስሐ ልጆች በስራችሁ አሉ። ምን መሰራት አለበት ከሐሰተኞች ለመጠበቅ እንደው ከገቡ በኋላም ደግሞ ለመከላከል ምንድነው መሰራት ያለበት? እንግዲህ የመጀመሪያው እንግዲህ አባቶቻችን ይሄ ይጠፋቸዋል ብለን እናስብም። ግን አንዳንድ ጊዜ በየዋህነት በመቀበል እነዚህ ገብተው ሊሆን ይችላል።
እንግዲህ መቼም በቤተ ክርስቲያን ሁለት ነገር ያስፈልጋል። ዘግይቶ መወሰን የሚያስፈልገው ውሳኔ አለ፣ ፈጥኖ መወሰን የሚያስፈልገው ነገር አለ። ቤተክርስቲያን የሚበድላት ሁልጊዜ ቶሎ ምላሽ ባልተሰጣቸው ውሳኔዎችና ደግሞ እንደገና ደግሞ ፈጥነን በምንወሰናቸውም ውሳኔዎች ነው። ስለዚህ ምን ማድረግ ይገባል ሲባል መጀመሪያ ቤተክርስቲያኒቱ ማድረግ የሚገባል ምንድነው? ቆጥረን ሰፍረን ያወቅነው ሰው ወደ ቤተክርስቲያን መግባት አለበት። ቆጥረን ሰፍረን ያወቅነው አንድ ካለ ለምሳሌ ምሁር መሆን አለበት፣ ይማራል። ምኩር መሆን አለበት፣ ይፈተናል። ህሩይ መሆን አለበት፣ ይመረጣል። ስዩም መሆን አለበት፣ ይሾማል። ፍኑ መሆን አለበት፣ ይላካል። እነዚህን ደረጃዎች ያለፈ ሰው የቤተክርስቲያን አባት ይባላል ማለት ምንድነው? እነዚህን ሐዋርያት እነዚህን አልፈው ነው የተላኩት። ወደ ዓለም ሁሉ ዙራቸው ወንጌልን አስተምሩ ለጌታ ሲልካቸው እነዚህን አልፈው ነው። ምን አድርጓቸዋል? ምሁራን ናቸው፣ አስተምሯቸዋል። ለምሳሌ አንድ ቃል እናንሳ ባጭሩ። ኢይኩን አሐዱሂ ቀሲሰ ዘኢያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። ሰለስቱ ምዕት ሲናገሩ ማንኛውም ካህን አምላክ ወዶ ያጻፋቸውን ብሉይና ሐዲስን ያልተማረ አይኖር። ቢያንስ አራቱን ወንጌል የተማረ መሆን አለበት። አሁን የሐሰት ተአምር የሚያደርጉ ሰዎች ሁሉ አልተማሩ፣ ከየትም እንደተማሩ አይታወቅም ማለት ነው። ቤተክርስቲያኒቱ በዚህ ልክ ቅስና ለመቀበል በትንሹ አራቱን ወንጌል ትርጓሜ መማር አለበት። ቅስና ለመቀበል ማለት ነው፣ ቅስና ለማምጣት። ይህንን ለክታ ቤተክርስቲያኒቱ መስጠት ታስተምራቸዋለች፣ የተማሩትን ትፈትናቸዋለች፣ ከዛ ትመርጣለች፣ ከዛ ትሾማለች፣ የሾመቻቸውን ትልካቸዋለች። የመጀመሪያው የሚጠበቅብን ጥንቃቄ ይሄ ነው። ሁለተኛው ደግሞ አሁን አንድ የሚጠየቅ ጥያቄ አለ። እናንተ ማን ሆናችሁና ነው የበቁ አባቶችን የምትተቹ የሚባል ሐሳብ አለ። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር በኃጢአት ከሆነ እኔ ራሴ የኃጢአት ክምር አለብኝ፣ ግን ሐሰተኞችን ለመቃወም ጻድቅ መሆን አይጠበቅብኝም ነው የሚለው። ሐሰተኞችን ለመቃወም የእግዚአብሔር ሕግ በቂ ነው። የእግዚአብሔር ሕግ በቂ ነው። እና ምንድነው የሚሉት አሁን ተከታዮቻቸው ሁሉ አባዬ እኮ ጸልየው ነው የተገለጠላቸው፣ መምህሬ ገሌ እኮ እንዲህ ናቸው፣ አንተም ጸልይና ይገለጥልህ፣ ሐሰተኛ መሆናቸውን ራሱ ሱባኤ ግባ እናየው ምናምን ይላሉ ማለት ነው። ሕግ በቅተው ያስተማሩን የአባቶቻችን ትምህርት በሐዋርያዊ ትውፊት እናታችን ቅድስት ቤተክርስቲያን በብሉይ በሐዲስ ጉባኤ ቤቶች የምታስተምረው ትምህርት የሕግ መለኪያ ነው። ምዕመናን ሐሰቱ እንዲያውም ከቅዱስ ዮሐንስ አፈወርቅ በላይ ለቤተክርስቲያን አባት አለ? ዮሐንስ አፈወርቅ ያለካው ሰው ማን ሊለካው ይችላል? ማንም አይለካውም። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ በ8ኛው ተግሳጽ ላይ በተግሳጹ ምን ብሎ የሚናገረው ሐሰተኞችን ከክፉዎች በምን ለይተን ልናውቅ እንችላለን የሚለውን ሲጠይቅ እመሰ ተረየጸ ህሊናቲነ፣ ህሊናችን ከለዘበ፣ ህሊናችን ከለመለመ ሐሰተኞችን ከክፉዎች ለይተን ማወቅ እንችላለን። በምን ይትረየጸ ህሊናቲነ፣ ህሊናችን በምን ሊለመልም ይችላል ካልን አኮኑ ባስተሃይጾ መጻሕፍት ወበተጸምዶ ለሰሚዖቶን፣ መጻሕፍትን ተግቶ በመመልከትና እነሱን ተግቶ በመማር ነው። ናጽም ቃላተ መለኮት ከመ ኢይባ በውስቴትነ ቃል ነኪር፣ የባዕድ የዲያብሎስ ቃል በልቡናችን እንዳይገባ የመለኮትን ቃላት እናድምጥ ብሎ ይናገራል። ስለዚህ ቤተ ክርስቲያን ሐሰተኞችን ከእውነተኞቹ ለይታ ለማለየት ለምዕመናን እንዲለዩ ሲጀመር እንደው ያስደንቃል። እኛ የደረስንበት ጊዜ ምን እንደሆነ እንጂ አሁንም ቅዱስ ዮሐንስ አፈወርቅ እንደሚናገረው ንሕነሰ መሲሐውያን ናይምር ዘይበቋና ወዘኢይበቋና። ክርስቲያን እንደው አንድ ሰው ራሱ ዝም ብሎ ምዕመን ተብሎ ለመጠራት አንዱ ምልክቱ ምንድነው? የሚረባውን ከማይረባው ለይቶ የሚያውቅ ሰው። ክፉን ከደግ ለይቶ የማያውቅ ሰው በቃ ይሄ የነነዌ ሕዝብ ነው። እለ ይፈለጡ የማኖሙ ወጸጋሞሙ፣ ግራና ቀኛቸውን ያለዩ የነነዌ ሰዎች ነው የተባሉት። እኛ የነነዌ ሰዎች አይደለም። በነቢያትና በሐዋርያት መሰረት ላይ ቆመን በሊቃውንት ትርጓሜ የቆም በሰባይታት ደም የታተመች ቤተክርስቲያን ያለችን መዓዛ መነኮሳት ያላት ቅዳሴ መላእክት ያላት ቤተክርስቲያን ናት። ይሄ ትምህርቷ ቅዱስ ነው። ቤተክርስቲያን ውስጥ የሚያገለግለው ካህን፣ መነኩሴ፣ ቄስ ኃጢአት ቢኖርበት ስርዓቷ ቅዱስ ነው። በስርዓቷ መለካት ትችላለች። በተጻፈው ትለካቸዋለች እንጂ እንደኛ ታምር ካላደረጋችሁ በምን ልትመዝኑን ትችላላችሁ ብሎ ማጭበርበር ቤተክርስቲያንን ማቅለል ነው። ቤተክርስቲያን ቀላል ሰው ሊኖራት ይችላል እንጂ ውስጧ ውስጥ ቀላል ቀኖና ግን የለላትም። ቀላል ሃይማኖት፣ ቀላል ቅድስና ግን የላትም። ስርዓቷ ሁሉ ቅዱስ ነው። ስለዚህ መለካት የሚያስፈልገን በምንድን ነው? በስርዓቱ በሐዋርያት ሲኖዶስ
በሰለስቱ ምዕት በአበው ጉባኤ መለካት አለባቸው። መነኩሴ ከሆነ በስርዓተ መነኮሳት መለካት አለበት። ባይታዊ ከሆነ በስርዓተ ባይታውያን መለካት አለበት። መምህር ከሆነ መምህር ተብሎ ለመጠራት ስርዓተ መምህራንን መጠበቅ አለበት። ተምሮ አበው በረከት ያሳድሩበት ይገባል። ይህንን ያሳለፈ ከሆነ እንለዋለን ማለት ነው። እና አንዱ የሚገባው ይሄ ነው። ሶስተኛ ደግሞ እንደው እኔ በጣም የማዝነው ለተሳሳቱ ሰዎች አባቶቻችን ቢያንስ እውቅና ባይሰጡ ጥሩ ነው። በጣም በሚያስደንቅ ሁኔታ በስህተቶቻቸው እንዲገፉባቸው በየዋህነት የሚደግፏቸው አባቶች አሉና ቢያንስ ለስህተታቸው እውቅና ባይሰጡ። ይህ በጣም ምዕመኑ እንዲደናገር ሆኗል። ማንን እንመን? እነዚህ እነ መምህር ገሌ እነ አባ ገሌ እነዚህ በሴቶችም አሉ ታምር እንደዚህ አደርጋለሁ የሚሉ እመቤታችን ተገልጣልናለች የምትል አንዲት እህታችንም አሁን አለች። አሁን እነዚህን የሚከተሉ ሰዎች ለምንድነው እንደዚህ የምታደርጉ ተብሎ ሲጠየቁ ስህተት ከሆኑ እነ ብፁዕ አቡነ ገሌ ለምን አይቃወሟቸውም? ለምን ይገኛሉ በዓላቸው ላይ? ለምን ይመርቋቸዋል? ለምን ያመሰግኗቸዋል? ብለው ያነሳሉ ማለት ነው። እንደዚህ ላይ አባ ራሳቸውም እንደዚህ የምናነሳቸው ሰዎች ግለሰቦች ሲናገሩ ይሄን ማዕረግ የሰጠኝ ወይም ይሄን ክህነትም የሰጠኝ ሊቀ ጳጳስ አባ እንትና ናቸው እያሉ ሁሉ ራሳቸውም ይጠቅሳሉ። እንግዲህ አባቶቻችን ቤተክርስቲያን ከምትዘጋ በተለይ ከዚህ አንድ የገጠመን ችግር አለ። በእውነት እግዚአብሔር ባወቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትንና ዲያቆናትን በማቃለል አይደለም በእውነቱ ማለት ነው። እኔም የነሱ ልጅ ነኝ። ግን አንድ ሐሳብ የምናገረው ቤተክርስቲያናችን ከግራኝ መሐመድ ወዲህ አንድ ፈተና ገጥሞናል። በግራኝ መሐመድ ዘመን ብዙ ካህናትና ዲያቆናት ስለታረዱ ቤተክርስቲያን ከምትዘጋ እየተባለ ጥቂት የተማሩትን ሁሉ ቅስና መስጠት ነበር፣ እዶ እንዲያጥን እንዲቀድስ። አሁን አባቶቻችን የእነዚያ ሰዎች የተንኮላቸው ተሳታፊዎች አይደሉም። ቤተክርስቲያን እንዲያጥኑ እንዲህ እንዲሉ ብለው ነው መጀመሪያ የሚሰጧቸው። ኋላ ግን አባቶቻችን አውቀው ነው የሚያደርጉት። አንዳንዶቹ አውቀው፣ አንዳንዶቹ ደግሞ አናውቅም። በእውነት አባቶች የሚያደርጉት ለምን እንደሚያደርጉት አናውቅም። እና አሁን ቅድም እንዳልኩ ለዚህ መፍትሄው ፈትኖ መስጠት፣ አውቆ መስጠት፣ አስተምሮ መስጠት፣ ቅስናውንም ዲቁናውንም ይገባል። አሁን ላነሳሽው ሐሳብ እንደገና ደግሞ ምን መደረግ አለበት? ከተሰጡ በኋላ ደግሞ ለስህተታቸው እውቅና ለመስጠት። ሶስተኛው ደግሞ እነዚህ አባቶች ራሱ አሁን እነዚህ መምህራን አባቶች የሚባሉት እነዚህ አሁን ቤተክርስቲያን ውስጥ ችግር እየፈጠሩ ያሉት ራሳቸው ቤተክርስቲያን የምትፈልጋቸው ሰዎች ናቸው። መጥፋት የለባቸው። መጥፋት ስለሌለባቸው ንስሐ እንዲገቡ በቀኖና ቤተክርስቲያን እንዲስተካከሉ ጥሪ መደረግ አለበት ማለት ነው። ያስፈልጉናል። ክርስቶስ እኮ እንዲህ ያሉ ሰዎች በመመለሳቸው ራሱ እግዚአብሔር ይመሰገናል። በእውነቱ ማለት እነዚህ ሰዎች እግዚአብሔርን የሚያስመሰግኑ ሰዎች ሊኖሩ ይገባል። እና ሰዎቹም እልክ ባይገቡ ሃይማኖት መዳን ነው። መዳን ደግሞ በእልክ አይቆምም። እልክ እንኳን ለድህነት ለልጆች ጨዋታም አይሆንም። እና አሁን ድህነትን ያህል ነገር እልክ ተጋብቶ በነገሩ እንደውም እቀጥልበታለሁ ማንም እንደሚያር ከማድረግ ይልቅ ከማን ጋር ነው የቆምኩት፣ ምን እያደረግኩ ነው ብሎ ማሰብ። ስርዓተ ቤተክርስቲያን ምን ይላል፣ ምከሩኝ፣ እነገሌ ስለሚጠሉኝ ነው፣ የሚጠሉኝ ሰዎች ስላሉ ነው፣ የግል ጥላቻ ስላለባቸው ነው ከማለት ይልቅ ስርዓተ ቤተክርስቲያን ምን ይላል። እኔ አሁን አንድ አባት ለምሳሌ ለምንድን ነው አባ ገሌን የምትሳደብ፣ ብትታረቁ ምን አለ ብለው ምዕመናን ጠይቀውኛል። ግን የመለስኩት ምንድን ነው፣ እኔ ጋር አልተጣላንም፣ አምጡና እናንተ ፊት ልጠይቃቸው። ቤተክርስቲያን ስርዓት ጋር ግን ተጣልተዋል። እነዚህን ነገሮች ያስተካክሉ። እኔ ራሴ መርሃ ግብር መሪ ሁኜላቸው ያስተምራሉ ብያለሁ። እኔ ራሴ ጉባኤ አዘጋጅላቸዋለሁ ማለት ምን ማለት ነው? ከቤተክርስቲያን ጋር አዘጋጅላቸዋለሁ ራሴ። ስለዚህ ይሄንን ነው የምንለው። ግን ሰዎቹ የሚሉት ምንድን ነው? ስለምጠሉ ነው የሚሉት ማለት ነው። እና አሁን ምንድን ነው የግል ቅራኔ ማንም ሰው የለንም፣ እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ያውቃል። ምክንያቱም ቅዱስ ጳውሎስ ያለው ነገር አለ፣ አስተውሉ እግዚአብሔር አይዘበትበትም ይላል። ሁላችንም የቆምነው እንድናለን ብለን ነው። እንድናለን ብለን ደግሞ ሰው ልናሳድድ አንችልም። የሕግ ፍጻሜ ፍቅር ስለሆነ ማለት ነው። እና በነፍሱ የሚቀልድ በእድሜው የሚቀልድ ሰው እያሳደደ ድነቱን ማጣት የሚፈልግ ሰው የለም። ግን እነሱ ከልክ ወጣው ቤተክርስቲያን ስርዓት ውስጥ ምን ችግር አለብኝ፣ ይህን ንገሩኝና ላስተካከል ማለት ሌላ ነው። ተቆጥሮ ተሰፍሮ በትምህርትም ሆነ በምን የተናገርናቸውን ቀኖናዎች ከማስተካከል ይልቅ ስለሚጠሉኝ ነው ማለትን መተው እና ይሄ ነው። ስለዚህ አባቶቻችንም መጀመሪያ ቢጠሯቸው ቢመክሯቸው
አስተካክሉ ብለው ስርዓት ቢሰጧቸው ቢገስጿቸው፣ የቤተክርስቲያን አስተምሮ አይደለም በዚህ ውጡ በዚህ ግቡ የሚነሳችሁ የለም። ቤተክርስቲያናችሁ ናት። ተልኳችሁ ይሰጣችኋል። ይሄ ግን ስህተታችሁ ነው ተው ብሎ ቢደረጉ መልካም ነው። ከመጡልን ከተስተካከሉልን ቤተክርስቲያንን ይወጋት የነበረው ቅዱስ ጳውሎስ የቤተክርስቲያን ብርሃኗ ነው። ስንቀድስ ምንድን ነው ምነው ቅዱስ ሐዋርያ ጳውሎስ ዘውቱ ሰናየ መልእክት ብለን ፈዋሴ ድውያን ብርሃና ለቤተክርስቲያን። ሐዋርያው ቅዱስ ጳውሎስ ድውያንን የሚፈውሰው ቅዱስ ጳውሎስ የቤተክርስቲያን ብርሃን ነው። ቀድሞ ምንድነው የቤተክርስቲያን ወጊዋ ነበር ማለት ነው። አሁን ቤተክርስቲያን ውስጥ የስርዓት ችግር የሚፈጥሩት አባቶቻችን ቢመለሱ አባት እናደርጋቸዋለን። ቢመለሱ ቢስተካከሉ፣ ይሄንን ማድረግ ለንስሐ መጥራት ማዘጋጀት የአባቶቻችን ድርሻ ነው። መገሰጽም ጭምር መቆጣትም ጭምር። ስርዓትን የሚያጠፋ ኤሊ የተቀሰፈው ስላጠፋ ሳይሆን የሚያጠፉ ልጆችን ዝም በማለቱ ነው። ቤተክርስቲያንን የሚያጠፉ ሰዎችን ዝም ብሎ ማየት እግዚአብሔር ወቀሳ ሊያድን አይችልም። ምንም እንኳን እኛ ባናጠፋ እንደነሱ አላጠፋን ብለን ብናስብ ሁላችንም በግል ኃጢአታችን ተጠያቂ ብንሆንም ኃጢአተኞች ነን ሁላችንም። ግን የቤተክርስቲያን ስርዓት ሰው ቢያንስ ለራሱ ኃጢአተኛ ሊሆን ይችላል። ቤተክርስቲያንን የሚወጋ ኃጢአት ግን መስራት ግን ዝም ሊባል አይገባውም። የራሱን በንስሐ ይስተካከላል። የሌላ ቤተክርስቲያንን በይፋ የሚወጋትን ኃጢአት እየሰራ ዝም ማለት ግን ቤተክርስቲያንን ማስደፈር፣ በክርስቶስ ወንጌልም አደራን መብላት ነው። እንደው ቅዱስ ዮሐንስ ዘደማስቆ የሚናገረው ነገር አለ እና እንደው ቤተክርስቲያንን ለሚያውቁ ቅዱሳን በ8ኛው ክፍለ ዘመን ቅዱሳት ስዕላትን ለተቃወሙ ሰዎች የሰጠው መልስ ላይ የጻፈው መጽሐፍ ነውና ቤተክርስቲያንን ለሚበጠብጡ ሰዎች መልስ መስጠት አልፈልግም ነበር፣ ግን ክርስቶስ በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ስላለ እነዚህን ሰዎች አፍሬ ለክርስቶስ ሳልመሰክር ብቀር ክርስቶስ በአባቱ ፊት ያፍርብኛል ይላልና ሰዎች ቤተክርስቲያን ውስጥ እያጠፉ አለመመስከርና ስርዓተ ሐዋርያትን ቀኖና ሐዋርያትን ይዞ አለመገሰጽ፣ እምቢም ካለ ማውገዝ ሁሉ አለ። ያንን ማድረግ አለማድረግ ግን አምጥቶ ጠይቆ መክሮ ቀን ሰጥቶ 3-4 ጊዜ ጉባኤ አቁሞ ጠይቆ አልመለስ ያለ ሰው እስከዚህ ድረስ እስከሚደርስ ድረስ ዝም ማለት የለም አይገባንምና እግዚአብሔር በዚህ መልኩ መንገድ እንዲያመጣ እኛም መስራት አለብን እንጂ እግዚአብሔር ቤተክርስቲያንን ከሰማይ ወርዶ እንግዲህ ተወልዶ ተሰቅሎ መልሶ ደግሞ ሌላ ስርዓት ሊሰራላት እንደገና ክፎችን ሊያጠፋ አይችልም። እንዲጠፉም አይፈልግም። በክፍል 1 ላይ አንስተውታል። አንድ አባት 90% የኢትዮጵያ ሕዝብ አጋንንት አለበት የሚል ነገርና በተለያዩ ቪዲዮዎች ደግሞ እንግዲህ ሂደን ባንሳተፍም ስናይ አንድ ጉባኤ ሙሉ የሚጮህበት አይነት ነገር እናያለንና ይሄን ራሱ እንደ ትልቅ ተአምር ተቆጥሮ አንደኛው ወደ እነሱ የሚሳቡበት ነገር ይታያል። ይሄን መነሻ አድርገው ነው እንደው ተአምር ከሃይማኖታችን ጋር ምንድነው የሚያያይዘው? በህይወቴ ውስጥ ተአምር ባላይ በእግዚአብሔር ላይ ያለኝን እምነት ይቀንሰዋል ይጨምረዋል ወይ? አዎ ተአምር እንግዲህ ምልክት ማለት ነው። አመራ መለከተ ነው። የግዕዝ አንቀጻችን ተአምር ማለት ምልክት ማለት ነውና ይሄ ምልክት የሚያስፈልገው ሃይማኖትን ለማጽናት ነው የሚያስፈልገው። የመጀመሪያው የሚያስፈልገው ሃይማኖትን ለማጽናት በመጀመሪያው አስፈላጊ ነበረ። ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ታምራትን ያደርግ ነበረ። ታምራትን የሚያደርገው የክርስቶስ ሰው መሆን እንግዳ ነው። እንግዳ ስለሆነ አምላክ እንዴት ሰው ይሆናል የሚለው ነገር በሰው ልጆች አእምሮ ውስጥ ተቀባይነት እንዳያገኝ ዲያብሎስ ተግቶ ስለሚሰራ ያንን ጌታ ማሳየት ነበረበት። ታምር ሰዎች ስለቻሉ የሚያደርጉት አይደለም፣ ሲያስፈልግ የሚደረግ ነው። ሲያስፈልግ ነው የሚደረግ። ለምሳሌ ለዚህ ማረጋገጫ የሚሆነ ጌታ በዚህ ዓለም ሲኖር 33 ዓመት 3 ሙት ብቻ ነው ያስነሳው። ለምን ብዙ ሙት አላስነሳም? በጣም ብዙ ሺህ ምን ከአዳም ጀምሮ ያለውን ቢያስነሳው ምን ጨነቀው? እሱ አይደክመው አይሳ ነው። ግን ለትምህርት ብቻ የሚሆኑትን ነው ያስነሳ ክርስቶስ። ለትምህርት ብቻ የሚሆኑትን ነው እንጂ ታምር በቤተ ክርስቲያን ዋና ዓላማ አይደለም። ትምህርቱ እስኪረዳ ድረስ አስፈላጊ ነበረ። ለምሳሌ 3ቱን ያስነሳው ብላቴና አስነስቷል፣ ሕፃን ልጅ ጣቢታ፣ ከዛ የአንዲት መበለት ልጅ ወንድ ልጅ አስነስቷል። ከዛ ደግሞ የ4 ቀን ሬሳ አልዓዛርን አስነስቷል። ስለዚህ ሕፃን ናት፣ ይሄኛው ጎልማሳ ነው፣ ያኛው ጎልማሳ ነው፣ ይሄኛው ወጣት ነው። ሕፃኒቱ ኃጢአት የጀማመረው ሰው ናት ነው። ይሄኛው ጎልማሳው ደግሞ በኃጢአት በርታ ያለ ሰው ነው። አልዓዛር ደግሞ አንደኛውን የተቀበረ በክደት በኃጢአትም የወደቀ ሰው ማለት ነው። በእነዚህም ሁሉ የወደቃችሁ ብትሆኑ አነሳችኋለሁ የሚል ማስረጃ ጠቀሰ። ሌላው አንደኛይቱ ነፍሷ ወጣ ቤት ያለች፣ አንደኛው ደግሞ ሙቶ ሊቀበር እየሄደ አንዱ ከተቀበረ በኋላ ነው። ስለዚህ ክርስቶስ
ከቤት ያለውን ቢያስነሳ ገና አልሞተም ነበር ብለው ሊያመካኙ ይችላሉ። ወይ አልሞተች ይሆናል ገና ሊሉ ይችላሉ። ከመንገድ ያለውን ብቻ አስነስቶ አልዓዛርን ባያስነሳ ደግሞ አይ ምናልባት ስላልተቀበረ ነፍስ እንደገና ተዘርቶበት ሊሆን ይችላል፣ እግዚአብሔር ዘርቶበት ሊሆን ይችላሉ። ከዛ የተቀበረም ጭምር አስነሳ። ስለዚህ ከቤት ውስጥ ያለም ሊቀበር ተዘጋጅቶ የጨረሰውንም የተቀበረውንም ማስነሳት የምችል አምላክ ነኝ አስረዳ። ከዚያ በኋላ ሌላ ሞት ማስነሳት አላስፈልገው። መስቀሉ ስር ደግሞ እሱ ለክብር እንጂ ለውርደት እንዳልሞተ ለማጠየቅና ሕይወት መሆኑን ለማጠየቅ ከመስቀሉ ስር ደግሞ ከ500 በላይ ነፍሳት ሙታንን አስነሳ። በቃ ሙት ማንሳት፣ ታምር ማድረግ፣ አጋንንት ማውጣት እንደዚህ የሚያስፈልገው ሃይማኖት እስኪረዳ ድረስ ነው። ከዚያ በኋላ ለሰው ሃይማኖት ከያዝነው በኋላ ሃይማኖት ያላቸው ምዕመናን ቅድም እንዳልነው አጋንንትን ራሳቸው ይቃወሙታል ማለት ነው። በምን? በክህነት ኃይል፣ በጸጋ፣ በሃይማኖት፣ በስርዓተ አምልኮ ቤተክርስቲያን ውስጥ በሚደረገው ስርዓተ አምልኮ ሁሉ አጋንንትን ራሳቸው ምዕመናኑ ይቃወሟቸዋል ማለት ነው። የአጋንንትን ኃይል ትቃወሙ ዘንድ የመንፈስ ቅዱስን ጥሩር ልበሱ ብሎ ቅዱስ ጳውሎስ ኤፌሶን 6 ላይ እንደነገረው ምዕመናን የመንፈስ ቅዱስን ጸጋ በልጅነት የለበሱትን ወንዶች በ40 ቀን ሴቶች በ80 ቀን የለበሱትን ጸጋ ይዘው አጋንንትን መቃወም እንደሚችሉ አስረግጦ ቅዱስ ጳውሎስ አስተምሮናል። ጌታም ነግሮናል። ቅዱስ ያዕቆብም ነግረውናል። ይሄ ነው። ስለዚህ ጌታ ለምሳሌ ብዙ ቀን እንጀራ አላበረከተም ክርስቶስ። አንድ ቀን ያበረከተው ሲያስፈልግ ነው፣ ስለ ራባቸው ነው እንጂ ክርስቶስ እንጀራ ማበርከት ስለሚችል ሁሉ እንጀራን በየሜዳው ሲያዘንብ አልነበረም። ክርስቶስ ርቧቸው ስለነበር የዚያን ቀን እስከ ማታ ሲማሩ ስለሆነ አስፈላጊ ነበር፣ ለእነዚህ አበረከተ። በቃ ህብስት እንደው በጣም የሚያስደንቀው ለምሳሌ ታምር ሃይማኖትን ለማስረዳት ብቻ እንደሚያስፈልግ ሲያጠይቅ ጌታ ምንድን ነው ያደረገው? አንድ ቀን 5 እንጀራ አበርክቶ አብልቶ ሌላ ቀን ደቀ መዛሙርቱ ርቧቸው በእሸት መካከል ሲሄዱ ግን እንጀራ አላበረከተም። ምንም አላደረገላቸውም። ገብቷቸዋል። በቃ ሃይማኖቱ ስለተረዳቸው አሁን አያስፈልጋቸውም፣ በልቡናቸው ውስጥ አለ። ሌላ ቀንም ቢሆን እንዲሁም ከፈሪሳውያን እርሾ ተጠንቀቁ አላቸው። አንድ ቀን ዳቦ ስላልያዝን ነው እንደዚህ የሚለን አሉ ሐዋርያት። እንዴ ለምን እንደዚህ ትላላችሁ? እናንተ እምነት የጎደላችሁ 5 እንጀራ አበርክቼስ ስንት ሰው እንደጠገበ አላያችሁም ብሎ ወቀሰ እንጂ አላበረከትም። በዚያኛው ከተረዳችሁ በቃ ሕይወት ህብስት እንደሆንኩ ከገባችሁ በቃ በዚሁ ተረድታችሁ ኑሩ ነው። ስለዚህ ክርስቶስ በየሜዳው ሁልጊዜ በባህር ላይ ሲራመድ አልነበረም። አንድ ቀን ነው ሄደው ሁሉንም ነገር ማለት ሁልጊዜ ውሃን ወደ ጠጅ ሲለውጥ አልከረመም። ክርስቶስ አስረዳ። በቃ ውሃን የማይቻል ነገር ከተፈጥሮ በላይ ሁሉ ሊሰራ እንደሚችል ጌትነቱን አስረዳ። ውሃን ወደ ወይን መለወጥ የሚችል ክርስቶስ ጣዕመ ቢስ የሆነውን ሕይወቴን ሁሉ አስተካክሎ ሊያኖረኝ ይችላል የሚለውን ካስረዳ እዚያ በኋላ ውሃን ጠጅ ማድረግ አላስፈለገውም። አሁን ተደርተናል። በቃን። በቃ በነቢያት በሐዋርያት የተደረገው ታምራት ይበቃናል። ምልክታችን ለእኛ እመቤታችን ናት። ነቢዩ ኢሳይያስ ተናግሯል። እግዚአብሔር ራሱ ምልክት ይሰጣቸዋል። ምን? ድንግል በድንግልና ትወልዳለች። በቃ ለእኛ ታምራችን ድንግል ማርያም። እንዲያውም ኤራቅሊስ የተባለ የቤተክርስቲያናችን አባት ሃይማኖተ አበው ላይ ሲናገር ባህር የከፈለ መስቀል ባህር የከፈለ የሙሴ በትር ይሻላል፣ ገሃነም ያሻገረ መስቀል ይበልጣል። ታምር ምንድን ነው? አንተ አይሁዳዊ እስኪ ንገረኝ፣ ታምር ለአንተ ምንድን ነው? መና ያዘነመ ደመና ይሻላል፣ ህብስተ ሕይወት ክርስቶስን የወለደች ድንግል ትበልጣለች። ታምር ይሉሃል እኮ ይሄ ነው ይላል። ታምር ማለት ድንግል ማርያም፣ ታምር ማለት ለእስራኤል መና ከመውረዱ ይልቅ የሕይወት እንጀራ ክርስቶስ ከድንግል ማርያም መወለዱ ነው። ለእስራኤል ከፈለቀው ከጭንጫ ከፈለቀው ውሃ ይልቅ ከድንግሊቱ የፈለቀው የሕይወት ውሃ ኢየሱስ ክርስቶስ ነው። ለእኛ ታምራችን ክርስቶስ ከድንግል ማርያም ሰው ሆኖ ሲወለድ የእናቱን ድንግልና አለመለወጡ በቂ ታምራችን ነው። መስቀል ላይ ምልክት አድርጎ እሷን ሰጥቶን የሄደው በቂ ታምር እሷ ስለሆነች ያደረጋቸው የወንጌል ታምራት ሁሉ በቂ ምልክቶች ናቸው። ሌላው ታምራት እና ደግሞ የሚያስደንቀው የሚያምኑትን ታምር ይከተላቸዋል እንጂ የሚያምኑት ታምርን አይከተሉም። ይሄ ነው ምን ልዩነቱ? መቼም የኛ ነገር በዚህ ዘመን መቼም ሰው ማገላበጥ ነው የያዘው። ባይሆን እኔ አላጠፋም ሳይሆን እኔ ባይሆን ግን መጽሐፉን አላገላብጥም። ምንድን ነው ዛቲ ተአምር ትተልዎሙ ለእለ ያአምኑ በስሜ የሚያምኑትን ማርቆስ 16 ላይ ይቺ ተአምር ትከተላቸዋለች ነው የሚል። ታምር ይከተላሉ አይልም። ይሄ ማለት ምን ማለት ነው? ታምርን አበው እየሸሹት ነው የሚከተላቸው ማለት እየሸሹት ይከተላቸዋል። ክብር ስለሆነ ክብርን አባቶች ይሸሹታል ከኋላ። ልክ ክብር እንደ ጥላ ነው ይላል አረጋዊ መንፈሳዊ የተባለ ቤተክርስቲያናችን የመጽሐፍ መነኮሳት አንዱ በሆነው አረጋዊ መንፈሳዊ ክብር እንደ ጥላ ነው። ሲሸሹት
ይከተላል። በተለይ በብርሃን በኩል አሁን ለምሳሌ እኔ እዚህ ጥላ ያለ አሁን በዚህ ብርሃን ስላለ አሁን ወደዚህ ብሄድ ጥላ ይከተለኛል ማለት ነው። ከዛ ብከተለው ግን ወደዚህ ወደ ምዕራብ ወደዚህ ብርሃን ወደሌለበት ብከተለው ግን እሱ ይሸሻል፣ እኔ ልቤ ሲፈርጥ እኖራለሁ እንጂ አልደርስበትም ማለት ነው። እና ዘያሐስሶን ለክብራት እየረክቦን አላይ ጎይያ ምን ይሁ ክብሮችን የሚፈልጋቸው ሰው አያገኛቸውም፣ ሲሸሹት ይኖራሉ ይላል። ክብርን ግን ሲሸሹት ይከተላቸዋል። አሁን አቡነ ገብረ መንፈስ ቅዱስ ጻድቁ አባታችን ድዊ ሲፈውሱ ነበረ። ከዚያ በኋላ ክብር የታወቀብኝ ብለው ተሰወሩ። አንድ ሰው መጣ፣ ታወቀብኝ ብለው ሸሹ። አንድ ሰው መጣና ድዊ የሚፈውስ ሰው እዚህ ነበር። አይ ሄደዋል፣ ጥቂት ቀደም ብትል ታገኛቸው ነበር። እሱ የተቀምጦበት የነበረበትን ቦታ አሳየኝ። እዚህ አይ ቅዱስ ሰው ስለሆነ እግዚአብሔር መንፈስ ስላደረበት እሱ ከተቀመጠበት ቦታ ላይ ባስተኛው ይድንልኛል። ልጅ አስቀመጠው፣ ዳነለት ማለት። ክብርን ይሸሹታል። እንኳን ከአካላቸው ከተቀመጡበት ቦታ ላይ ሁሉ ታምር እየተከተላቸው ይኖራሉ። አበው እንግዲህ ዋናው የዚህች ሐሳብ ማጠቃለያችን ሐዋርያትም ሆነ ቅዱሳን ክብርን እየሸሹ ይከተላቸዋል። እነዚህ ደግሞ ክብርን እያቀዱ ነው የሚሰሩት፣ ታምርን እያቀዱ ነው። በዚህ ቀን የፈውስ ቀን አለን፣ በዚህ ቀን እንዲህ እናደርጋለን። አሁን ቆይ ላስተምር ስለሆነ ኋላ ትንጫጫላችሁ ተብሎ አጋንንት ሁሉ ፈቃድ ይሰጣቸዋል ማለት ነው። በጣም ነው የሚያስደንቀው በእውነት ማለት ነው። ከዚህ በላይ ሞኝነትም ሊኖር አይችልም። ከዚህ በላይ ኢመጽሐፍ ቅዱሳዊነትም የለም በእውነቱ ማለት ነው። እና አጋንንትን እንዲህ አድርጎ ታምርን ምልክት ማድረግ እና ትውልድ እሉት ወግፍቲት ወዘማዊ ትዕምርተ ተሐሰስ ወትምህርተ ይትወሃባ ዘማዊና አመንዝራ ትውልድ ምልክትን ይሻል። አመንዝራ ለምንድን ነው የተባለው? ታምር የሚፈልግ ሰው ለምንድን ነው በአመንዝራ የተፈለገው ወይም ዘማዊ የተፈለገው? እንግዲህ አመንዝራ የሚባለው ከሚስቱ ወይም ከባሏ ውጭ የምትሄድ ሴት ወይም ወንድ አመንዝራ ይባላል ማለት ነው። ለምንድን ነው አመንዝራ የሚባለው? እንግዲህ ታሪኩን ሊቃውንቱ በተረጎሙት መንገድ የዚህን የመጽሐፍ ቅዱስ ትርጉም ግልጽ ለማድረግ ነው ይህንን የማመጣው። አንድ ባሏን ታውቀዋለች፣ ባሏ ታውቀዋለች። ሰው ነው፣ ከሰው ጋር ነው የምትኖረው። ሌላ ሰው ጋር ብትሄድም ሰው ነው። ተመሳሳይ ሰው ሆኖ ሳለ ሰው መለዋወጥ አመንዝራ ይባላል ማለት ነው። ተመሳሳይ ጉዳይ ሆኖ ሳለ ማለት ነው። ሚስቱ ሰው ናት። ሰው ሆና ሳለ ሌላ ሰው መፈለግ ደግሞ አመንዝራነት ይባላል። ጉዳዩ አንድ ነው፣ ፍላጎት መለዋወጥ ግን አመንዝራነት ይባላል ማለት ነው። አሁን ይሄንን እንደውም አንድ ታሪክ አለ። አንድ ሰው ሚስቱን ትቶ አንዲትን ሴት ያስቸግራል። በዜና አበው የተጻፈ ታሪክ ነውና ሲያስቸግር ተው ሚስት ትበቃለች አለችው። አይ አይሆንም ማለት ሲያስቸግራት አንድ ቀን እንዲህ አለችው፣ በዚህ ቀናና በቃ ፈቃድህን እፈጽምልሃለሁ። ሄደ። ሲሄድ በ12 ማሰሮዎች ንፍሮ ቀቅላ ቆየችው። ምስር ንፍሮ ነው። ከዚያ በኋላ ቀቅላ ስትቆየው በይ ፈቃዳችን እንፈጽም ሲላት መጀመሪያ ምሳ እንብላ አለችው። እዛ ሲበሉ ሰራተኞቿን ከሁለተኛው ማሰሮ አምጡ አለች። ሲወጣ ያው ምስር ንፍሮ ነው። ሶስተኛም ከዚህ ደግሞ እዛኛው ምስር፣ አራተኛው ምንድን ነው ወይ ሌላ አዲስ ነገር አታመጡ፣ 12ቱም ጋር ንፍሮ ነው እንዲህ ያለው ሲላት ከማሁ ተፈጥሮቶ ለኩላ አንስት፣ እንደዚህ ሴቶች ሁሉ አንድ ናቸው፣ ስለዚህ በሚስት ጸንተህ ኑር አለችው። በዚህ ንስሐ አስገብተዋለች ማለት ልክ እንደዚህ ሁሉ ሰው ሆኖ ሳለ ሰው መለወጥ አመንዝራ እንደሆነ ሁሉ ክርስቶስ የሰጠው ታምር እያለ ሌላ ታምር መፈለግ አመንዝራነት ነው። ሙሽራችን ኢየሱስ ክርስቶስ የሰጠን ታምር በቂ ነው። አበው ያደረጉን ታምር በቂ ነው። ከዚያ በኋላ በክርስቶስ አምነን መኖራችን ራሷ ቤተክርስቲያኒቱ ታምር ናት። በቃ ለምንድን ነው ታምር የሚሆነው? በእጃችን የምንዳስሰው በዓይናችን የምናየው ቄስ ያጠምቀናል። ከማናየው ከእግዚአብሔር እንወለዳለን። ይህ ታምር ነው በራሱ ማለት ነው። ከማናየው ከእግዚአብሔር ነው የምንወለደው። የምናየው ውሃ ይፈስብናል፣ ከስላሴ እንወለዳለን። ከዚያስ ምንድን ነው የምናደርገው? ህብስቱ ወይኑ ይታይ ነበረ፣ ያተለውጦ የአምላክ ስጋ የአምላክ ደም ሆኖ እንቆርባለን። ቅዳሴያችን ታምር ነው። ጥምቀታችን ታምር ነው። ማህሌቱ ታምር ነው። የቤተክርስቲያን ስርዓቷ ሁሉ ታምር ነው። ለምሳሌ ባልና ሚስት ተጋብተው ተክሊል ይፈጸምላቸዋል። ተክሊል ሲፈጸምላቸው አንድ አካል ሲሆኑ አናያቸውም። ሁለት የተለያዩ አካል ያላቸው ናቸው። ግን በጋብቻው ምስጢር አንድ ይሆናሉ። ይሄ ምንድን ነው? ታምር ነው። ሁለት የተለያዩ አካላት ተለያይተው ቆመው እያየናቸው አንዱ ነው አሉ ብሎ ቅዱስ ጳውሎስ ኤፌሶን 5 ላይ ይህንን ምስጢር የጋብቻን ምስጢር ስለ ክርስቶስና ስለ ቤተክርስቲያን እላለሁ ብሎ ማሰብ ይህ ታምር ነው። መኖራችን በክርስቶስ የምናምነው አጠቃላይ የቤተክርስቲያን የስርዓት አምልኮ አካሄዷ ሁሉ ተአምር ይባላል። ሃይማኖታችን ተአምር ነው።
እና ተአምር የሚደረገው ሃይማኖት ለሕዝብ እስኪረዳ ድረስ ነው። በቅዳሴያችን ላይ ስናስቀድስ ዲያቆኑ የሚለው አንድ ነገር አለ። ኢኮነ ስውረ ዘይትአመር ዳይሙ አይመርናሁ በኦሪት ወበነቢያት። ዲያቆኑ አመክንዮ በሚባለው ቅዳሴ ሰዓት ላይ ፍሬ ቅዳሴው አልቆ ይሄ ስርዓተ ቅዳሴው አልቆ ወደ ፍሬ ቅዳሴ ልንገባ ስንል ዲያቆኑ መጨረሻ ላይ እስመ አልቦ ውስተ ህላዌሁ አመክንዮ ስንልለት የተሰወረ የማይታወቅ የተሰወረ አይደለም፣ በነቢያትና በሐዋርያት አወቅ ነው እንጂ ይላል። አሁን አውቀ ነው አልነው። ክርስቶስን ስላወቅ ነው እንግዲህ ማወቅ የምንፈልገው አይደለም፣ አውቀ ነው እየተከተል ነው ያለ ነው። ስለዚህ ያወቅ ነው አምላክ ስለሆነ ታምር ለሰው ሃይማኖቱና አምላኩ እስኪታወቅ ድረስ የሚደረግ ነው። ሐዋርያትም ታምር ያደረጉት ለዚህ ነው። ከዚያ በኋላ ብዙ ታምራት አያስፈልጉም ነበር። ሲያስፈልግ ሃይማኖትን ለመመስከር የሚደረግ ነው። ባላውያን ነገስታቶች ከዚያ በኋላ ክርስቲያኖች ራሳቸው ታምር ያደርጋሉ። አማትበው ታምር ያደርጋሉ። ጸልየው ታምር ያደርጋሉ። ኑሯቸው በራሱ ሱታፌ ክርስቶስ ራሱ ታምር ነው። ይሄ ነው ታምር የሚባለው። ሌላው የቅዱሳንን ክብር ለመግለጥ ታምር ይደረጋል። የቅዱሳንን ክብር ለመግለጥ ማለት የተሰወሩ ቅዱሳን ካሉበት ታምራቸውን ይገልጧል እግዚአብሔር። ለምን? በታምራቸው በክብራቸው ሰው እንዲጠቀም ማለት። ለምሳሌ ዲማ ጊዮርጊስ ያሉት አቡነ ተክለ አልፋ ሲያርፉ ካረፉ በኋላ መቋሚያቸው ሄዳ መምህራችሁ ተክለ አልፋ አርፏል ብላ መስክራለች። ለምን? እስከዚያ ተሰውረው ቆዩ። ከክብራቸው ህዝቡ እንዲጠቀም በቃል ኪዳን ማለት ነው፣ በጸሎታቸው እንዲጠቀም ነው እግዚአብሔር። ምክንያቱም ጌታ ምን መጽሐፍ ቅዱሳዊ ዳር አላችሁ እንባል፣ በተራራ ላይ የተሰራች ከተማ ልትሰወር አይቻላትም። በወንጌል ላይ የቆሙ ቅዱሳን ተሰውረው አይቀሩም፣ በክብር ይገለጣሉ። ብርሃናቸው በሰው ፊት ይገለጥላቸዋል። በዚያ ብርሃን ሰው ይከብርበታል። እና ለተደበቁ ቅዱሳን ለክብራቸው መገለጫ እግዚአብሔር ታምራትን ያደርጋል። ከመቃብራቸው ሸሽተውት ከመቋሚያቸው ከጭራቸው ታምራት ይደረግላቸዋል እንጂ በሚያስተምርበት። ሌላው በጣም በሚያስደንቅ አጋንንትን እየጠሩ ማናዘዝ ነው በጣም የሚያደርጉት ነገር ማለት ነው። አጋንንቱ ይህን የሚያደርጉት በምንድን ነው ሲባል ሰው ወደ ተሳሳተ መንገድ እየሄድላቸው ስለሆነ ይጮሃሉ፣ አውቀው ይጮሃሉ ማለት ነው። ይጮሁና ሰውየውን እንዲያመልኩት ያደርጋሉ ማለት ነው። ሰውየውን እንዲያመልኩት እንዲከተሉት በእግዚአብሔርና በቅዱሳን ቦታ እንዲገባ አጋንንቱ ከሰው ላይ ይጮሃል። እዚያ ሲጮሁ የእሳቸው ቅድስና አስጮኋቸው ይባላል ማለት። አሁን እንደውም ምን ጀምረዋል? ብዙ ነገር ተጀምረዋል። አሁን ያ ነገር ማምጣት የፈለግኩት ምንድን ነው? ቅዱሳንን አሁን ጌታችን ኢየሱስ ክርስቶስ የአጋንንትን ስም ሲጠይቅ አልኖረም። ሲጀመር የሰይጣን ምስክርነት አይደመጥም በመጽሐፍ ቅዱስ፣ ነውር ነው። ሐሰተኛ እንዴት ይደመጣል? ሐሰትን ሲናገር ከራሱ ይናገራል ተብሎ የውሸት ምስክር እንደው እኮ ይገርማል እኮ። የቅዱሳን ምስክራቸው እግዚአብሔር ነው። የሐሰተኛ መምህራን ምስክራቸው ግን አጋንንት ናቸው። ለቅዱሳን እግዚአብሔር ነው የሚመሰክርላቸው፣ ለሐሰተኞች ግን ምስክራቸው አጋንንትን ነው የሚያቆሙ። ሚካኤል መጥቶ ነገረን ስለ እነዚህ ሰዎች፣ እግዚአብሔር ነገረን። ማን ነገረን ሲባል አጋንንት ስለ እኔ መስክረዋል ነው የሚሉት ማለት ነው። የአጋንንትን ምስክርነት ማዳመጥ በራሱ ቤተክርስቲያናዊም ኦርቶዶክሳዊነትም አይደለም። እንኳን የአጋንንትን አይምሮ ያላቸውን የሰው ልጆችን እንኳን በእውነት ማለት ነው። ከሕያው እግዚአብሔር ክብርን ሊቁ ሲናገር ከሕያው እግዚአብሔር ክብር መቀበል ሲገባ ከፈራሽ በስባሽ ራሱን ማክበር ከማይችል ከፍጡር እንዴት ክብር ልትቀበል ትፈልጋለህ ብሎ ይናገራል ማለት ነው። እና እንዲያውም ክብራቸውን ሲኦል ውስጥ ስንት ሰው ቀረ፣ እኔ ያወጣሁት ስንት ነው እያሉ ሁሉ ነው የሚያናዟቸው ማለት ነው። ክርስቶስ ይህን አላረገም፣ ጌታ አላረገውም። ጌታ ያላረገውን በብር ማይገባ ሌባ ነው። በክርስቶስ ጎዳና አልመጡም። ክርስቶስን አይመስሉም እነዚህ ሰዎች። ክርስቶስ ጋኔንን ስንት ናችሁ የት ያዛል? በጣም የሚያስደንቀው ደግሞ እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛይቱን አጥብቆ ይጠላታል። ከ7ኛይቱ አንዱ በወንድማማች መካከል ጠብን የሚዘራ ነው። እነዚህ ሰዎች አጋንንቱ ማን ያዘ? ማን ትባላለህ? እገሌ። በምንድን ነው ያመንካት? ጓደኛዋ ደግማባት። ማን ትባላለች? እገሊት። እነዚህ ሰዎች እንዲጣሉ አደረጉ ማለት ነው። የወንጌል ፍጻሜ ደግሞ ፍቅር ነው። የክርስቶስ የማዳኑ ስራ ጠብትቶ አለደም፣ ፍቅር ነው ትቶ ሄደ። እነዚህ ሰዎች ግን እገሌ ቡዳ ነው እገሌ እንዲህ ነው እያሉ እያስለፈለፉ ምን ያደርጉልን? በወንድማማች መካከል ጠብ ዘርቶ ነው። እንኳን ሌላ ቄሱን ሁሉ ቡዳ ነው እያስባሉ ማለት ነው። ቄሱን ሁሉ ቡዳ ነው እያስባሉ ንስሐ ልጆቻቸው እንዲያሰናብቷቸው። ይሄ ነው እኮ ቤተክርስቲያን መድፈር ማለት ማለት ነው። እንዲያሰናብቷቸው ማድረግ በማን ምስክርነት? በአጋንንት ምስክርነት ማለት ነው። በአጋንንት ምስክርነት ጠብን እንዲዘራ አድርገዋል። የክርስቶስ አሁን ለምሳሌ 38 ዓመት የተኛውን መጻጉዕን ሲያድነው አልጋህን ተሸክመ ሄድ ያለው የምድር ፈዋሽ ከፈውሱ ጥቂት ቅሪት ይኖርበታል። ቀስ እያለ ነው የሚድነው። ክርስቶስ ግን ምንም አያስቀርም። ሲያድን
ሁሉንም በአንድ ጊዜ ያድናል እና ሌላ በሽታ ትቶ አይሄድም ነው። አሁን ለምሳሌ የዚህ ዓለም መድኃኒቶች ለኩላሊት የወሰድነው ለጨጓራ ተጽዕኖ ሊፈጥር ይችላል። ለሌላ የወሰድነው እንደዚህ። የክርስቶስ ድነት አንዱ ድነት ለሌላ ድነት ችግር አይፈጥርም። ፍቅር አንዷ መዳኛ ናት። ሰዎቹ ጤና እያገኙ የነፍስ ጤንነታቸውን ደግሞ ቂም በመያዝ ሊያጡ አይገባም። ይሄ ነው አንዱ። የአጋንንት ምስክር ሊደመጥ አይገባም፣ ሐሰተኞች ስለሆኑ። እነዚህ ናቸው በእውነቱ። እንዲያውም ቅዱስ ጳውሎስም ሲያገኝ አፍክን ዝጋና ውጣ ብሎ ዝም ብሎት ነው የሄደ በእውነቱ ማለት። ጌታም እንደዚሁ ይሄንን ነው እና ስህተቱ ደግሞ አጋንንትን ማውጣት። አሁን ብዙ ሰው ጥያቄ የሚያነሳው አጋንንትን ማውጣት፣ ሙት ማንሳት፣ ድዊ መፈወሱን የሚያደርጉት በእግዚአብሔር ስም ነው ብለው ደግሞ ይናገራሉ። በእግዚአብሔር ስም ነው። አዎ በእግዚአብሔር ስም ያደርጋሉ። ክርስቶስ በእግዚአብሔር ስም በራሱ ስም ታምር እንዲያደርጉ ፈቅዶላቸዋል። ታምራቱን ግን ቢያደርጉም ግን ይፈርድባቸዋል። እንድነው የሚለው በስም ጋኔን አላወጣንም፣ በስም ሙት አላነሳንም፣ በስም ድዊ አልፈወስንም፣ አላውቃችሁም ሂዱ። ስለ ስሙ ክብር ሲል ስሙን ሲጠሩት ታምር ቢያደርግ እንኳ እነሱም ከፍርድ አያመልጡም። እነዚህ ግን በክርስቶስ ስም እንኳን አንዱ ይሄ ነው። ዮሐንስ አፈወርቅም እስመ ገቢረ ታምራት ወመንክራት እይግል ያድህንም ስቃየ ገሃነም። ታምራትንና ድንቆችን ማድረግ ከገሃነም አያድንም ነው የሚለው። ታምር ማድረግ እንኳን የሚከተለውን ሕዝብ ራስንም ከገሃነም አያድንም። ይህንን ነግረውናል ማለት ነው። እና ሰውን ባጭሩ ሰውን የክርስቶስ ተከታይ ማድረግ እንጂ የታምር ተከታይ ማድረግ ኃጢአትም ነው። በጣም በእውነት ማለት ትክክል ናቸው አይደለም ብሎ ለምርጫ ይገባሉ ሳይሆን ሰው ታምር። አሁን ምን አይነት ምዕመናን ተፈጥረዋል? ቅባ ቅዱስ በፖርሳቸው ይዘው ሻያቸው ላይ ጠብ እያደረጉ የሚጠጡ ምዕመናንም ፈጥረናል ማለት ነው። እንደዚህ የሚያደርጉ ያንን ቅባ ቅዱስ በፖርሳቸው ይዘው የሚዞሩ ቅባ ቅዱስን ቤተክርስቲያን የምትሰጥ ሆና ሳለች ቤተክርስቲያን የምታደርገው 7 ልዑካን ተፈጽሞ አንድ ካህን ራሱ ቤተክርስቲያን ካልሆነ ከቤቱ ቅባ ቅዱስ እንኳን እንዲቀባ አይፈቀድለትም። ካህን እንኳን ራሱ ቢሆን ከቤቱ ቅባ ቅዱስ መቅባት የቅባ ቅዱስ ጸጋ ለብቻው የተሰጠው ሰው የለም። ለቤተክርስቲያን ካህናት የተሰጠ ነው። ካህን ከሆነ ቤተክርስቲያን ነው። ሲጀመርም የሚቀባ ቤተክርስቲያን የተሰጠው ነው። ከቤተክርስቲያን ነው የሚቀባ። ምዕመናን ቅባ ቅዱስ ከሱቅ ገዝተው እንዲያመጡ እና ደግሞ ያንን ቅባ ቅዱስ ራሳቸው ይዘውት እንዲዞሩ እየተደረገ ነው ማለት ነው። ይሄ ቤተክርስቲያን ሁሉ የሚደፍሩበት ተአምሩ ሁሉ ትክክል። ሕግ ሽሮ መገለጥ የለም። ሕግ የሚሽር መገለጥ በቤተክርስቲያን ውስጥ የለም። ሕግ የሚሽር ጸጋ የለም። ሕግ የሚሽር ቅድስና የለም። እና እኔ ከቅዱሳን እበልጣለሁ። እንዲሁም ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 1 ላይ የሚለው ማንም ሰው ባልንጀራው ከእሱ እንዲበልጥ ይሄንን ይወቅ ይላል። ባልንጀራው እኮ ነው ያለው። ባልንጀራው ማንም ሰው የሚለው ቃል በጣም እናሰምርበት ይገባል። ማንም ሰው የሚለው ጳውሎስን የሚያክል ሰው እንኳ ቢሆን ማለት ነው። ማንም ሰው የሚባለው በጣም ትልቅ ሰው ቅዱስ ጳውሎስን የሚያህል ሰው እንኳ ቢሆን ሰው ይበልጠኛል ይበል። ማስረጃ ቅዱስ ጳውሎስ ጭንጋፍ ነኝ አለ ማለት ነው። ይሄንን አለ ማለት ነው። ማንም ሰው ነው የተባለ። ማንም ሰው ባልንጀራዬ ይበልጠኛል ተብሎ ሳለ ከተክለ ሃይማኖት እበልጣለሁ ማለት የእግዚአብሔር ነው ብሎ ማሰብ አይምሮን ማጣት ይባላል። ከጊዮርጊስ እበልጣለሁ፣ ከገሌ እበልጣለሁ ፈጽሞ በእውነቱ ማለት ነው። እና ከባልንጀራችን እንዲያውም አረጋዊ መንፈሳዊ የነገረን ወንበዴ እንኳን ይበልጠናል እንድንል ነው። ለመሪ ከፈያታዊ ወዘማዊ በል በአይቲ አምር ለማይቀድመን በዊ አውስተ ገነት ከመፈያታዊ ዘየማን። ወንበዴም ብታይ፣ ዘማዊ ብታይ፣ ሌባ ብታይ ይሄ ሰው ከኔ ቀድሞ እንደ ፈያታዊ ዘየማን ገነት ይገባ እንደው ምን አውቃለሁ እያልክ ለፍ የሚለው ማለት ወንበዴውን እንኳን እኔ ሊበልጠኝ ይችላል በሉ ተብላ በታዘዘችበት የትህትና ቤተ ክርስቲያን እኔ ከገሌ እበልጣለሁ እኔ እንደ ዮሐንስ መጥምቅ ነኝ ማለት ምን እንደሆነ ልብ ያለው ልብ በል፣ ጆሮ ያለው መስማትን ይስማ ነው በእውነቱ ማለት ነው። እዚሁ ጋር ላይ የዛ አንድ ጥያቄ አሁን በተወሰነ አንስተውታል። እንግዲህ በተለያዩ ቪዲዮዎች እንደምናየው መተት፣ ዛር እንደዚህ በየአይነታቸው ንውጡ ነተሰለፉ ነው። ከመተትም ደግሞ አንተ የትኛውን በጣም ዝርዝር ነው እና የሚነሳው ነገር በጣም በዚህ ደረጃ እውቀት አላቸው አጋንንት ላይ ስልጣን ተሰጥቷቸዋል ተብሎ ይሄን እንደ ጸጋ እግዚአብሔር ማየት ነገር አለና እንደ ጸጋ ይሄ ነው ወይ በአጋንንት ላይ ስልጣን አላቸው ለማለት በዚህ ይሄን እውቀት ብለ ነው ስልጣን ተሰጥቷቸዋል አልተሰጣቸውም ማለት እንችላለን ወይ? አንዳንድ ተከታዮቻቸው የሚያነሱ ጥያቄ ይሄ ስለሆነ ብዬ ነው መምህር። ሲጀምር የአጋንንት ስም እግዚአብሔር እኮ የሚያስፈልገንን እውቀት ሁሉ ሰጥቶናል፣ ለጋስ ነው። የማያስፈልግን ደግሞ ትቶታል። ለምሳሌ በዚህ ጠፈር ላይ በጣም ብዙ ከዋክብት አሉ። የእነዚያን ሁሉ ስም እንድናውቅና ልባችን እንዲፈርጥ አልፈልግም። ለድነት የሚሆንን ሰጥቶናል እግዚአብሔር። የአጋንንትን ስም ለምሳሌ አንድ ሀሳብ ላንሳ። ክርስቶስ እንጀራ በርክቶ ያበላቸው ሕዝብ ስንት ናቸው? 5000 ናቸው። የ5000 ስም ዝርዝር መጽሐፍ ቅዱስ አልጻፈም። አያስፈልገንም። ብዛታቸው ነው የሚያስፈልገው። ክርስቶስ እንዴት 5 እንጀራ ለዚህ ሁሉ እንዲበቃ አረገ ብለን ያን የሚያስፈልገን እንጂ የሁሉ ስም ዝርዝር አያስፈልገንም።
እንዲሁ በልተው በክርስቶስ በረከት የተጎበኙ ሰዎች እንኳን ስም ዝርዝር ሳይጻፍ የአጋንንትን ስም ዝርዝር መጥራት ከየት አለ? ሐዋርያዊ ነውን? አይደለም። ሃይማኖት አባዊ ነው እንጂ አይደለም። የነቢያት መንገድ ነው አይደለም። የቅዱሳን መንገድ ነው አይደለም። እና የአጋንንትን ስም ዝርዝርም ያለበት የመጽሐፍ ቅዱስ ክፍልም የለም፣ ገርልም የለም። ያ ሁሉ ማለት ነው። አንዱን ምናምን ይሉታል በእውነቱ ማለት ስም እያወጡ ይሄ የእንትኑ ነው እንትና ነው ያለበት ብለው ሁሉ ይናገራል። የለም። በብሔር ሁሉ የሚከፋፈሉ አጋንንቶች አጋጥሞኛል ቪዲዮ ሳይ ለዚህ ፕሮግራም ብዬ። ይሄ እዚህ አካባቢ የሚገኝ አጋንንት ነው። በጣም የሚያስደንቀው ዘይሬሰዮም ለመላእክቲሁ መንፈሳ፣ መላእክቱን መንፈስ የሚያደርግ ነው የሚለው። ማለት መንፈስ ማለት ዓይንን ጭፍን አድርገው እስኪገልጡ ድረስ አጋንንት መላእክት ማለት መጀመሪያ ቅዱሳን መላእክት እሱም መልአክ ነው፣ እርኩስ መልአክ ከጽርሐ አርያም ተነስተው በርባሮስ ደርሰው መልሰው ጽርሐ አርያም መድረስ የሚችሉበት ፍጥነት አላቸው። ፍጥነት ስላላቸው የትም ቦታ የሚኖር ጋኔን የለም። ማለት እዚህ አካባቢ የሚኖር እዚህ አካባቢ የጋኔን ሀገር የለም። እዚህ አካባቢ የሚኖር እዚህ አካባቢ ያስመልካል። ዋናው የሚመለከው ዲያብሎስ ነው። ሰራዊቱ በጣም ብዙ ናቸው። እንዲያውም እግዚአብሔር አንዱ ቸርነቱ የአጋንንትን ስማቸውንና እንዳናውቅ ማድረጉና ፊታቸውን እንዲያውም ቅዱስ ኤፍሬም ይላል አጋንንትን እንዳናይ ያደረገን እግዚአብሔር ይመስገን ነው የሚለው። ብናያቸው በድንጋጤ እንሞታለን። አሁን ለዓይኔ የሚላከው አጋኔን ሌላ፣ አፍንጫዬን ለማሳሳት የሚላከው ሌላ፣ ለጆሮ የሚላከው ሌላ፣ ለአንደበት የሚላከው ሌላ፣ ለእጅ ለሆዴ ለእግር የሚላከው ያ ሁሉ አጋንንት ፊት የከቦ ባይ ልደነግጥ እችላለሁ። ግን እግዚአብሔር በቸርነቱ እንዳናያቸው ሁሉ አድርጓል። ይሄ የእግዚአብሔር አሰራር ነው። እግዚአብሔር አሰራር ገብቶ አጋንንት ይህን እንዲህ ያለ ነው፣ አንተ ይህን ያለ አጋንንት ከቦህ ነው ያለ፣ አንተ ስምህ ገሌ ይባላል ብሎ ስም ማውጣት ይሄ ዝም ብሎ ወፍ ዘራሽ የሆነ ነው። የአጋንንትን ሁሉ ስም ማውጣት ሲጀመር እንዲያውም አጋንንት ተንኮላቸው አንዱ ባይታውያንን ከበዓት የሚያወጡበት እገሌ ይፈውሰኝ በማለት ነው። በጣም አባ ሚልኪ ቁልዝማዊን የንጉሱ ልጅ ታመመች። የንጉሱ ልጅ ላይ ያለው ጋኔን አባ ሚልኪ ካልመጣ አልወጣም ማለት አባ ሚልኪን ከበዓቱ አስወጥቶ እንቅፋት ውስጥ ለመጣል ነው። አልወጣም ማለት ነው። የእግዚአብሔር መልአክ ነገረው፣ እግዚአብሔር ነገረው፣ ውጣና ሂድ ፈውሳለሁ። ሄደ። ሂዶ ለቅ እንዲያውም ሳይሄድ ምንድን ነበር የሚያደርግ? አባ ሚልኪ ውጣ ብሎሃል ብሎ ደብዳቤ ሲጽፍ አጋንንቱ ይወጣሉ ሳይሄድ። ከዛ ይምጣ አለ። ሄደ። እግዚአብሔር ሲያዘው ሄደ። ሄደና ምንድን ነው ያደረገ? ድንጋዩን አሸክሞ አምጥቶ ምን ልስጥ ሲለው ምንም አልፈልግም። ድንጋዩን አሸክሞ አምጥቶ ቤተክርስቲያን አስፈልጦ አሰርቶበታል። እና አባ ሚልኪን እንደዚህ ያደረገው እግዚአብሔር ተበቀለው እንጂ አጋንንት ባይታውያን አባ ገሌ ካልመጡ አልወጣም የሚሉበት ምክንያት ባይታዊው ላይ እንቅፋት ለመፍጠር ነው፣ እንደውም ለመጣል ነው እንደዚያ የሚሉት። ማለት ብልህ መነኩሴ ማለት ይሄን አውቆ አልወጣም የሚል ነው። እንዲያውም እንዲያ ከሆነስ አልመጣም የሚል ሰው ነው። ስለዚህ ጋኔን መፈወስ ሲጀመር ለሁሉም ካህናት የተሰጠ ነው። ድውይ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት ካህናት ቅስና የተቀበሉለት ይሰጣቸዋል። ይሄ ጸጋ ማለት ቤተ ክርስቲያንን ለማስደፈር ግን አሁን እነዚህ ሰዎች ከቄሱ ላይ ራሱ ጋኔን አስወጣን እያሉ በቪዲዮ እየቀረጹ ያስተላልፋሉ ማለት ነው። ይሄ ቤተ ክርስቲያንን መናቅ፣ በካህኑ ላይ ጋኔን አድሮበታል ብሎ ሲጀምር እነዚያ ሰዎች ቄስ ለመሆናቸው ማስረጃ የለንም። እግዚአብሔር ባወቀ ይፈጠሩም አይፈጠሩም እግዚአብሔር ይወቀው። ግን ይህንን ሁሉ በምን እንደሚያደርጉት የሐሰተኛነታቸው ስራን እግዚአብሔር ይወቅላቸው። ዋናው ቁም ነገር ግን የአጋንንት ምስክርነት አይታመንም። የአጋንንትን ስም ቆጥሮ የጻፈም አባት የለንም። የአጋንንትን ስም እየጠራ የሚያስለፈልፍ አባትም የለንም። ማን ደገመብህ ብሎ መናገርም መጽሐፍ ቅዱሳዊነት አይደለም። እነዚህ ነገሮች ሁሉ ስህተት ናቸው በእውነቱ ማለት ነው። የመጨረሻ ጥያቄ አንድ ልጨምር። አውቃለሁ በጣም ጊዜዎትን አጣበው ነው የመጡት። አንድ ልጨምር እንግዲህ ይሄ ጉዳይ በዚሁ ከቀጠለ ቅድም አንስተውልኛል። በተለይ በክፍል አንድ ፕሮግራማችን ላይ አባቶቻችንን ማውቀውም ሳያውቁም እንደ እውቅና እየሰጡ ምዕመናን ያን እንደ ዋስትና እያያዙ ባይሄዱ ስርዓተ ቤተክርስቲያን ቀኖና ቤተክርስቲያን ቢጠበቅ እያሉ እርሶም ሀሳብ እየሰጡ ነበር። ይሄ ነገር ግን በዚሁ ከቀጠለ እንደው ውሳኔዎቹ ፈጠን ብለው ባይሰጡ ምዕመናን በብዛት እያጣን አንሄድም ወይ? አሁን ያለው ነገር እንግዲህ ያዩታል ከኛ በበለጠ በየጉባኤው በጣም ትልልቅ ጉባኤያት ላይ ስለሚገኙ ብዬ ነውና እንደው ስለ ነገዋ ቤተክርስቲያን እስኪ እናንሳ ብዬ ነው። በዚሁ ከቀጠልን የት ይሆን የምንገኘው? በዚሁ እንደዚህ ያልን የምንቀጥል ከሆነ አንድነት የሌለን መሪ የማንሆን የየግሉ ሰው ሁሉ እንግዲህ ወነአምን በአሐቲ ቅድስት ቤተክርስቲያን ነው፣ በአንዲት ቤተክርስቲያን እናምናለን ነው።
ቤተክርስቲያን ኦርቶዶክሳዊነት ማለት ማዕከላዊነት ነው። አንድ ሊቀ ካህናት፣ አንድ ወንጌል፣ አንድ ቁርባን ይዞ መኖር ነው። አንድ ጥምቀትን ይዞ መኖር ነው። ያንን እናጠዋለን። በአንድ ሲኖዶስ ስንመራ ቤተክርስቲያንን ምንጊዜም ከግለሰብ ይልቅ ቤተክርስቲያንን እየቀደመብን ካልሄድን ተከፋፍለን ቤተክርስቲያናችን መጥፋታችን ነው ማለት። ሰው ሁሉ የየቡድኑን ያም ተከታዩን ይዞ ያም ተከታዩን ይዞ ያም ተከታዩን እርስ በርሷ የምትለያይ መንግስት ትጠፋለች ብሎ ጌታ እንደተናገረ ቤተክርስቲያንን እያዳከማት ለአጋንንትና ለመንፍቅና በር እየከፈተላት ያለ ይሄ ነው። እና አሁን ወደፊት ማድረግ የሚገባን እኔንም ይጨምራል ከኔ ጋር ሳይሆን ሰው መቆም ያለበት ከቤተክርስቲያን ጋር። ከቤተክርስቲያን ጋር ከቆመ ከዛ ሰውየው ይድናል። ቤተክርስቲያን ይብላ ይለኛ እንጂ አትፈርስም። ምን ማለት ነው አትፈርስም ማለት? ያቺ የማትታየው ቤተክርስቲያን አትፈርስም። ያቺ ስውሪቱ ቤተክርስቲያን እኛ የምናመልክባት ቤተክርስቲያን ግን ልትጠፋ ትችላለች። ምክንያቱም ለእኛ ማምለክ የተሰጠችን ስለሆነ ይወስዳታል። መቅረዚቱን ከእጅ ይወስዳታለሁ፣ መብራትን አጠፋታለሁ ብሎ እንደተናገረ ማለት ነው። የምናመልክባትን ቤተክርስቲያንም እናጣታለን። የክርስቶስ አካል የሆነችው ሕያው ብልት የምትሆነው የነቢያትና የሐዋርያት ህብረት የሆነችው ያቺ ግን አትጠፋም። እኛ የምንታየው ግን ልንጠፋ እንችላለን። ከድነትም ውጭ ልንሆን እንችላለን። እና ማድረግ የሚገባን ከስሜታችንና ከምንወደው ሰው ጋር ሳይሆን ከምንወዳት ቤተክርስቲያን ጋር መቆም፣ የምንወዳቸውን አባቶች ወደምንወዳት ቤተክርስቲያን ማስጠጋት፣ ቀርበን አባታችን ይህንን ነገር ያስተካክሉ፣ ከቤተክርስቲያን ጋር አይጋጩ ብለን የምንቆረቆርላቸው ከሆነ አባቶቻችን እንዲከብሩ ማድረግ ሲገባል እኛለንላችሁ እያለን አባት የተባለውን ሰው ከቤተክርስቲያን አውጥቶ መውሰድ ለሰውየውም አለማዘን ነው፣ ለራስም አለማዘን ነው። ስለዚህ ከስሜት ጋር ሳይሆን ከቤተክርስቲያን ጋር፣ ከምንወደው ሰው ጋር ሳይሆን ከቤተክርስቲያን ጋር ብንቆም ሰው ያልፋል፣ ቤተክርስቲያን ትኖራለች። ከማታልፈው ቤተክርስቲያን ጋር ከቆምን የማያልፍ ክብር እናገኛለን ማለት ነው። አንዱ ይሄን ነው። ሌላው ለእውነተኛ ትምህርት አቤት ማለት ኦርቶዶክሳዊ ትምህርትን አንድ ሰው ሲወስን እኔ የምረዳው እንደዚህ ነው ማለት ሳይሆን መጽሐፍ ቅዱስ እያነሱ እንደው ዝም ብሎ ገዝተው እንዳስቀመጡት በቆሎ እያነሱ የሚቆረጥሙት አይደለም መጽሐፍ ቅዱስ። እና ማንም ሰው ብድግ እያደረገ መጽሐፍ ቅዱስ እንደዚህ ስለሚል አባታችን ትክክል ናቸው ሊል አይደለም። አጠቃላይ የቤተክርስቲያኒቱ አስተምህሮዋና አካሏ ህልውናዋ ምንድን ነው? እና አንድ ውሳኔ የራሱ ሲወሰን እግዚአብሔር ምን ይላል፣ የእግዚአብሔር ሕግ ምን ይላል፣ አበው ምን ይላሉ፣ ስርዓተ ቤተክርስቲያን ምን ይላል፣ ይሄ ሁሉ ተጠምሮ ነው እውነትን መለየት የምንችለው። እና ይህንን ለይቶ ምዕመኑ ቆይ እስቲ አባቶች ምን ይላሉ፣ ከቅዱሳን ገር እንደዚህ ያደረገ አባት አለ ወይ፣ አበው ምን ይላሉ፣ በጉባኤ ቤተክርስቲያን ምን ተብሎ ስርዓት ተሰርቷል፣ ሐዋርያት ምን ያደርጉ ነበረ፣ መጽሐፍ ቅዱስ ደግሞ ምን ይላል፣ መጽሐፍ ቅዱስን የተረጎሙ አበው ምን ይላሉ፣ የቀድሞ መነኮሳት ምን ይላሉ፣ የቀድሞ ሊቃውንት እንዴት ይሉ ነበረ። አሁን ያለነው መምህራን እንኳን እንደው መምህራን ተብለን አንጠራም ቤተክርስቲያን ውስጥ ስላለ አሁን ያለነው ሰዎች መድረክ ላይ የምንቆም ሰዎች እንኳን እንደው ተጣልተው ነው ተብሎ ከታሰበ እንኳን እነ ዮሐንስ አፈወርቅን ያዳምጧቸው፣ እነ ቅዱስ ቄርሎስ የእነሱን ተቀበሉ። የእኛን ትተው የእነሱን ቢሰሙን ራሱ እነሱ ይመሯሉ። አባቶቻችን አሁንም ቢሆን የእኛን ተናግረን አናውቅም፣ የአባቶችን ነው። የኔ ራሴ የለኝም። ቅዱሳን ሊቃውንት የተረጎሙትን አበው በጉባኤ ቤት ያስረከቡኝ ነው የምናገር። የራሳችን እውቀት የለንም። ስለዚህ ከራሳችን እውቀት ሳይሆን ይልቅ ለቤተክርስቲያን እውቀት ቅድሚያ መስጠት፣ ለእውነተኛ ትምህርት መልስ መስጠት። አቤት ማለት ያን የሚከተሏቸውን ሰዎችም ይመልሳሉ፣ ራሳቸው ምዕመናን ይመልሳሉ። እና ይሄንን የሚያደርጉ ሰዎችም ቢሆን ለእውነተኛይቱ ቤተክርስቲያን ከስሜታዊነት እና ከልኮተው ለእውነተኛይቱ ቤተክርስቲያን አስተምሮ አቤት ብለው ቢመለሱ ሁላችንም ደስታችን ነው። ክርስቶስ እንኳን ቤቱ ውስጥ ሆነው እያጠፉ ያሉትን ከቤቱ ውጭ ያሉትን ሁሉ ለመሰብሰብ ፈቃደኛ የሆነ አምላክ ነው። እና ይህንን ነው ምን ብናደርግ የሚሻል ነው። እግዚአብሔር ሁሉን እንደሚያስተካክል እንደሚረዳን እናምናለን። ይሄ ነው ያለኝ ነገር። አሜን። እንግዲህ እግዚአብሔር ያክብርልን፣ ቃሉት ያሰማልን። አባታችን ቅድም እንዳልኩት ነው በጣም የተጨናነቀ ሰዓት ነበረውት። እንግዲህ ለታኅሳስ ዕለት ጉባኤ በመጡበት ነው አስጨንቀን ይዘን ይህን ሰዓት የሰጡንና እግዚአብሔር ያክብርልን። ጉዳዩ በጣም ትልቅ ነው፣ በጣም ሰፊ ነው። ጠቅለል ያሉ ጥያቄዎችን ነው የሚጠየቅኩኝ በእያንዳንዱ እንግዲህ መምህራን፣ ነቢያት፣ አጥማቂያን እያልን ብንሄድ ደግሞ እያንዳንዱ የራሱ የሆነ ፕሮግራም የሚያሰራ ነው። እንደ እግዚአብሔር ፈቅዶ እንዲህ ብቅ ሲሉ እናገኘታለን ብዬ አስባለሁኝ። አብራችሁን ስለነበራችሁ ተመልካቾቻችን በጣም አድርጌ አመሰግናለሁ።